ለማንኛውም ባልደረባችን መልሹ ብርሃኑ በትላንትናው ዕለት በኢየሩሳሌም ቆይታ አድርጋ ነበር። በተለይ በጥንታዊቷ ኢየሩሳሌም ያለውን ተጨባጭ ሁኔታ ለመገምገም ሚሳኤል በተተኮሰበት ወቅት በጥንታዊቷ ኢየሩሳሌም ነዋሪ የሆኑ አረቦች ያደረጉትን እንቅስቃሴ ሁሉ በአጠቃላይ ሁኔታ ተመልክታ ነበር። እነሆ ለአንድ ይቀሃል ፋሲል የሚገርም ነው። አሁን አዛካ ነበርና እዚህ አሮጌው ከተማ ነኝ ያለሁት። ከዛ እኔ መጠለያ ብዬ ስፈልግ እነሱ እንደ ጉር ነው የሚራመዱት። መከዛ ደንግጬ ሱቁ ገብቼ ምንድነው እለዋለሁ። አይ እነሱ የሚጥሉበትን ያውቆታል። ስለዚህ እኛ ፎቶ ነው የምናነሳው ወደኛ ይጥሉም ብሎኝ ቁጭ አለ እልሃለሁ። ይኸውልህ እያየኸው አሁን እዚህ ነኝ ያለሁት። የሚገርም ምንም ነገር ድንግጥ እንኳን አላሉ። እንደው የተወረወረው የሚለይ ነገር ነው የመሰለኝ። የነሱ መሐንዲሶች ጥሩ ስለሆኑ አስተካክለው ስለሚጥሉ ዋው አታለው ምብን እንዴት እንደደነገጥኩኝ እነሱን ሳይ ደግሞ ሳቄ መጣ። ክቡራትና ክቡራን ተመልካቾቻችን ተመልሰናል። አስቀድሜ እንደገለጽኩት ባልደረባችን መልሹ ብርሃኑ በአሁኑ ወቅት በኢየሩሳሌም ትገኛለች። ጤና ይስጥልኝ መልሹ። አስልኝ ፋሲል እንዴት ዋላችሁ? በመጀመሪያ በ30 ሰከንድ በአንድ ደቂቃ ትላንትና ቀርጸሽ የላክሽልንን ቪዲዮ ተመልክተናል። ከየመን ተኩስ እየተተኮሰ በጥንታዊቷ ኢየሩሳሌም የሚገኙት አረብ ነጋዴዎችም ሌሎችም እንደልባቸው ሲንቀሳቀሱ ነበር። ወይ ፋሲል በጣም የሚገርም ነው። እንደዚህ መንገድ ላይ ለመጀመሪያ ጊዜ ነው ለኔም ሲያጋጥመኝ ሲይዘኝና እኔ ተርበት ብቻ በቃ መገባበት ጠፍቶኝ ስጠይቃቸው እነሱ ኖርማል ግማሾቹ ሊያያሉ ወደ ሰማይ አብዛኛው ማንንም አይቆምም። እኔን የሆነ ሲያዩኝ እንትን ለወጣልኩባቸው ሚክላት የለም ወይ አትገቡ ምናምን ስል እነሱ ይስቁብኛል እና እኔ ዝም ብዬ ቆምኩኝ። ደንግጬ ወደ ውስጥ ገባው ወጣው ፈለኩኝ። የሰው ሱቅ ነው ሳይ ሁሉም ነው የሚሄደው። ከዛ አጠገቤ እንትኑ የሱቁን ባለቤት ነው መሰለኝ ቁሟል በሩ ላይ። እኔ ምልክ መጠጊያ ሚክላት ነገር የላችሁም ወይ አትገቡም ስለው ሳቀብኝ። የምን ሚክላት ነው ብሎ ሲል እንዴት አላርም እኮ እየጮኸ ነው ተተኩሷል ስለው አይ እዚህ እኛ ጋር የአረብን ሰፈር እንደሆነ ስለሚታወቅ አለኝ ወደዚህ አይወረውሩም። እንዴ አረብ መንደሮች ውስጥ ተወርውሮ ሞተው የለም እንዴ? እኔ እሱ ነው እኔ አይቼው የሆነ ማለት ምንም መከራከር ብዙም አትችልም። ግን ለኔ የሆነ እንትን ነው የሆነብኝ አዲስ ነገር በቃ ለሁሉም ነው እንግዲህ ግቡ ተብሎ አላርሙ የጮኸው ክርስቲያን አይልም አረብ አይልም ጥቁር አይልም ነጭ አይልም ልጅ አይልም ሽማግሌ አይልም ሁሉ ነውና ሚሳኤሉ የተተኮሰው ይሄኛው የአረብ ሰፈር ነው ይሄኛው የይሁዲ ሰፈር ነው ብሎ እንደሚመርጥ ነገር ነው እሱ ያስረዳኝና ወጥቼ እንትን እስከማገኝ ድረስ ያው ስልኩ እንትን ዋይፋይ ያልነበረውም ስልኬ ወድቆ ነበር። ብዙ ሰውም ደውሎልኝ ነበርና ላይ ወጥቼ ልክ ሲሰራ በቃ አንተ ወዲያው ላኩልህ ለጓደኞቼ ለልጆቼ በጣም ነው ገርሞኝ ከበኔ አልጠበቅኩም እንደዚህ። በአጠቃላይ ግን ኢየሩሳሌም በአሁኑ ወቅት እንዴት ነች? ትላንትም ዛሬም እንደተመለከተ ትናንትና በጣም ያው የነሱ አሁን ረመዳን እሁድ አይደለም ያልቀው ለዛ ነው እና በጣም ጭንቅንቅ ብሎ ሱቆቹ በሙሉ በቃ በየሄድክበት ቦታ ላይ እንትን ማለት አትችልም መግባት አትችልም። እንደገና እንደዚህ ከሌላም ሀገር የመጡ አሉ መሰለኝ በጣም ብዙ ኖርማል የአረብ አለባበስ እዚህ እንደምናየው ሳይሆን አሁን ወደ ዱባይ ቱርክ አይነት የሚለብሱ የለበሱ በጣም ጥቁር እንደዚህ ሴሪያ ኢራን አይነት ያለባበሳቸው ብቻ ለወጥ ያለ አረቦች በጣም ብዙ ነበሩ። ያው በአረበኛ ጋይድ ቱር ያደረገላቸው እና ብቻ መተላለፊያ አልነበረውም ነው ምልህ የእንቱንም ኖርማሊ እነሱ ምንም አይደለም አይ አትፍሪ እኔ እንደውም አረጋጉኝ አትደንግጪ አትፍሪ ነገር ብቻ ለኔ ገርሞኝ ነው የመጣሁት። ለማንኛውም ግን እነሱን አይተን እኛ እንዳንዘናጋጋላለው ለኛ ህብረተሰብ ጥሩ አስተያየት ነው መልሶ ራሳችንን መጠበቅ እንዳለብን ሚሳኤሉ የትም ቦታ የሚመርጥ አይደለም
ሲላክና ይሄ ትንሽ የሞኝነት አስተሳሰብ ነው የመሰለኝ እኔ ይሄ ነው ያለው ፋሲል ሁላችንም እናስታውሳለን ታስታውሻለሽ ለምሳሌ ኢራኖች በተቆሱ ጊዜ ህይወቱ ያለፈው ህፃን የቤዱዊ ማረብ ነች በደቡብ እስራኤል ስለዚህ ልብ ማለት ያስፈልጋል ከዚህ በተጨማሪ ከተመልካቾች የተለያዩ አስተያየቶችን እየተቀበልኩ ነው ብለሻል እስቲ አስተያየቶቻቸውን ጠቆም ታደርጊ አሁን ይኸውልህ ከአሜሪካ ከኢሮፕ በጣም በተለይ በቀደምለት ብዙ ጽፈውልኛል እና አይቲቪ ላይ እንድትጠይቂልን የምንፈልገው በጣም ትንሽ ጥያቄ የሆነብን ነገር አለ የአይቲቪ ተከታታዮች ነን በጣም ነው ምን አዳምጣችሁ እና አንዳንዴ እኛ እዚህ ምን ሰማው እና በእናንተ በኩል የምንሰማው ሊዋህድልን አልቻለም ስለዚህ እሱንን ማውራት እንፈልጋለንና ፍቃደኛ ነሽ ብለው የላኩልኝ ወንድሞች እህቶችም አሉ በዚህ አጋጣሚ ያው እናመሰግናለን ስለምትከታተሉ ኤኒ ታይም ያላችሁን ጥያቄ ብትጠይቁኝ ወደ አይቲቪም እንዲቀርቡም ካንተም ጋር እንዲገናኙና ቃለ መጠየቅም እንድታረግላቸው የግራ ያጋባቸውንም ነገሮች በግልጽ እንዲረዱ እናረጋለን ብዬ ተስፋ አደርጋለሁ እስቲ አንድ ምሳሌ እስቲ ግራ ያጋባቸው ነገር ምንድነው እኔም ይመስለኝ አሁን ይሁን እንደተጠየቁት ሁሌ እንደሚጠይቁኝ የታጋቾች ማለት በጣም ቅርብ ነው ጋዛና እስራኤል አንድ ነው ቅርብ ያ ነገር እንዴት መውጣት አቃታቸው እስራኤል የሰላይ ድርጅቷ የእስራኤል የሙሳድ በጣም ኃይለኛ ነው ለእስራኤል ሳይሆን ለዓለም በጣም የሚያንቀጠቅጥ የሚያስፈራ በጣም የተካነ የተነገረለት ነውና እንዴት እዛ አፋቸው ስር ተቀምጠው ምንድነው ችግሩ ነው ይሄ ብዙ ጊዜ የምትጠየቀው እንግዲህ ይሄን ነው እኔ የምትጠየቀው ያውልሽ ቀጥይ ይሄና ሁለተኛ ነገር ደግሞ የሰላማዊ ሰልፍ እሱም ብዙ ብዙ ጊዜ ጥያቄ ያረጋሉ ይሄንን ለምን ተቃውሞ ሰላማዊ ሰልፍ ይደረጋል ነው አይደል አዎ ማለት ሁሉም አንድ ነውና እንዴት በዚህ ሰዓት አንድ መሆን ስትችሉ እነዛ የመጡት አሁን ብዙ ጊዜ መባለው የመጡት አንተ ቀኝ ደጋፊ ነህ ግራ ደጋፊ ነህ ምንድነው እምነትህ ጆሽ በአክራሪ ነህ አይደለህም ብለው አልጠየቁም ሁሉንም ነው የገደሉት እና አሁን ምንድነው ያለው ይሄ አይነት ነገር ነው ብዙ ጊዜ አሁን የሚጠይቁኝ ለምንድነው መስማማት ላይ ያልደረሳችሁት ባጭሩ እንግዲህ በአንድ ቀን ይመለሳል ለመመለስና ወደፊት ደግሞ እኔና አንቺም ሌሎችንም በማሳተፍ ሰፋ ያለ ውይይት እናደርግበታለን የታጋቾችን በማስመልከት መልሶ አንቺም የምታውቂው ነው ለምሳሌ ከቴላቪቭ አዛ ድረስ የአንድ ሰዓት መንገድ ነው በመኪና የአንድ ሰዓት በጣም ቅርብ ነው ለማለት ነው በጣም ቅርብ ነው 2 ደቂቃ ከድንበሩ አዛ ከተማ 2 ደቂቃ ነው 3 ደቂቃ ነው የሚፈጀው 1 ደቂቃ ማለት 1 ኪሎ ሜትር ተኩል አካባቢ 1 ኪሎ ሜትር አካባቢ ነው ተመልካቾቻችን ተመልክተውት እንደሆነ ያው ጥቅምት 23 ቀን እንዴት ብለው በግር እንደገቡ በመኪና ብቻ ሳይሆን ነገሩ አዛ ሙሉ ለሙሉ የምድር ውስጥ ዋሻ ያላት ቦታ ነች ከተማ ነች ከምድር ዋሻ ውስጥ ነው የሚደብቋቸው ታጋቾችን እዛ ሄዶ እነሱ ለማስፈታት በሚደረግበት ድረስ እስራኤል ቦታቸውን በሙሉ ታቃለች ነው የሚባለው እስራኤል መረጃ ድርጅት ታጋቾች ያሉባቸውን ቦታዎች በሙሉ ታቃለች ነገር ግን እርምጃ በመተወስድበት ጊዜ ታጋቾች ይሞታሉ እና እነሱ ራሳቸው ሐማሶች ይገሏቸዋል የሚል ስጋት አለ ባለፈው ጊዜ ታስታውሽ እንደሆነ እስራኤል መከላከያ በሚደርስበት ጊዜ 5 ታጋቾችን ገለዋል እውነት ነው ስለዚህ ይሄ ነው አንደኛው ፍራቻው እንጂ እስራኤል ቦታውን ታቃለች ለዚህ ብላ ነው እዛ አካባቢው ለምሳሌ ብዛት ያለው ውጊያ ማታካሄደው ያሞነይህ በተቻለ መጠን እንግዲህ ለማስለቀቅ ጥረት እየተደረገ ነው የሰላማዊ ሰልፉን በማስመልከት ነው በአጠቃላይ ሁኔታ ስንመለከተው እስራኤል የዲሞክራሲ ሀገር ነች በዲሞክራሲ የሐሳብ ልዩነት አለ አንዳንድ ጊዜ ደግሞ ይበዛል ተመልካቾቻችን በአንዳንድ ጊዜ ትክክል ናቸው በአሁኑ በጦርነት ወቅት ወጦ ሰላማዊ ሰልፍ ማድረግና መሳደብ ሌላ አመለካከት መሰንዘር መቀናቀን በፖለቲካ መለያየት አለ ዲሞክራሲ ስለሆነ የዲሞክራሲ ዋናው ትልቁ ነገር አለመግባባት መኖሩ ነው ጥሩ ነው አለመግባባት ትምህርት መውሰድ ይቻላል ነገር ግን አንዳንድ ጊዜ ኤግዛጁሬት ይሆናል ይሄ ነገር ጥሩ አይደለም ነው ተቀብያለሁ የተመልካቾችን አስተያየት እዚህ ላይ ሁልሽ 2 ደቂቃ እየቀረን ነው አንቺ እንቅስቃሴ ያደረግሽ ነው አዳዲስ እንቅስቃሴዎችን ጀምረሻል እስቲ ለተመልካቾቻችን ተብራሪልን አሁን ያው እንዳልኩ የቲኬት የቱር ወደ እስራኤል ለሚመጡ እንደገና ከእስራኤልም ውጭ ደግሞ ለሚጓዙ ብለን በቀደም በተነጋገርነው መሰረት በጣም ብዙ እህቶች ወንድሞች
ወደ ኢትዮጵያ የሚጓዙ ሌላም ሀገር እንደዚህ ግሪክ ብዬ ባልኩት እሱንም ደውለው እኛ ኢትዮጵያ እንጂ ሌላ ሀገር ወተን አናቅም እንግሊዘኛ ሌላ ቋንቋ የሚያስፈልግ ይመስለናል እና ይሄን ነገር ምንድነው የምታረጂው እውነትሽን ነው አንዳንዴ ገንዘቡ ሁሉ ነገር እያለን አደፋፍሮ የሚያወጣን ሰው ስላጣን ነው ብለው የጠየቁኝ እህቶች ወንድሞች አሉ ኢቭን ኢትዮጵያ እንኳን ከመጣን ተመልሰን አልሄድንም ብለው ያሉአሉና አሁን ይሄን ሐሳብ ተቀብዬ ፋሲል ወደፊቱ ዩሮፕ በአማርኛ አስተርጓሚ አማርኛ ያለበት የግሩፕ ጉዞ ላዘጋጅ ያሰብኩ ነው ትልቅ ሐሳብ ነው አዎ ግሪክም ቢሆን አዎ አሉ ብዙ አማርኛ ተናጋሪዎች አሉ በጣም ስለዚህ ሆቴሉም ሁሉም ነገር ግራ እንዳይገባቸው እንደገና ተመጣጣኝ ገንዘብ ያልኩት እውነት ነው ብለዋል ብዙዎቹ ደግፈውኛል ማለት ብዙ 5000 ብር 4000 ብር በአመት አንዴ ለራስ ብታወጣ ለብዙ ነገር ለልብስ ለጫማ ለልጆች ለሁሉ ነገር ብዙ ነገር እናወጣለን ለራሳችን ግን በአመት ውስጥ 3 ቀን እኔ ማረፍ አለብኝ ወጥቼ ብሎ መወሰን ከባድ ነው ለሚወስኑ ደግሞ ተመጣጣኝ ዋጋ ያለው ኢቭን እዚህ ሌላ ሀገር ሳይሆን ኢላት ያማሜላህ ቲቤሪያ ኢየሩሳሌም መጥቶ ራሱ ሁሉ ነገር ትትው አድርጎ 3 ቀን አርፎ ተዝናንቶ መመለስ ይቻላልና በዚህ አጋጣሚ እንግዲህ ያው ትኬቱንም ኢንሹራንሱን አሁን እንዳልኩ የግሩፕ ጉዞ የሆቴሎቹን የሚያስፈልገውን በሙሉ በቱር በኩል መደወል ይችላሉ ለነሱ የሚመጣጠን የሚሆነውን ማድረግ እንችላለን ተመካክረን አብረን መወሰን እንችላለን ይኸውልሽ አንድ ደቂቃ ነው የቀረን እንደው ባጭሩ እንድትመልሽልኝ ፈልገው እንግዲህ የእስላሞች የረመዳን በዓል እየተጠናቀቀ ነው ፊታችን እሁድ ይፈጸማል የክርስቲያኖች ፋሲካና የይሁዳውያን ፋሲካ ደግሞ እየተቃረበ ነው ይሄን ማስመልከት የሚደረግ ዝግጅት አለ ከኢትዮጵያ ምን ያህል ይመጣሉ ብዙ ሰው ይመጣሉ እዚህስ አመት ባሉ እንግዲህ በማስመልከት የይሁዳውያን የፋሲካ በዓል ደግሞ ብዙዎች ረፍት የሚወጡበት ነው እውነት ነው ብዙ እንደሚመጡ ባለሙሉ ተስፋ ነኝ አሁን ያው ጦርነቱ እንደባለፈው አመት ስላልሆነ ብዙ ከሌላም ሀገር አሁን የሚመጡ አሉ እኔ ማቃቸው እንደገና እኔ ማላቃቸውም ደግሞ ያው በየአመቱ ብዙ ሰው እንደሚመጣ ባንዳንድ ሰው ሰምቻለሁኝ መልካም ጊዜ እንደሚሆን ነው በተለይ ኢየሩሳሌም አሁን በጣም ብዙ መዝናኛዎች ብዙ ደስ የሚል ትራንስፖርቱም ቢሆን ደግሞ በጣም ደስ የሚል በተሟላ ነው እንትን ባቡሩም አውቶቡሶቹም የሚያስፈልግበት ቦታ ሁሉ ስለሚደረስ ኢየሩሳሌም መታችሁ ያለውን ሁኔታ ያለውን ያመት ባሉን ዋዜማ ድምቀቱን ብትካፈሉ ጥሩ ነው ብያስባለሁኝ ጋብዛለሁ ሌላ መርካዝ አካባቢ ላላችሁት ወደ ኢየሩሳሌም ስትመጡ የተለየ ነው ደመቅ ያለ ከውጭ የሚመጡት በተለይ ኢትዮጵያኖች ነጭ ቀሚስ ያበሻ ልብስ ለብሰው መንገድ ላይ ስታይ በጣም ውበት አለው በየአመቱ በጣም ነው ደስ የሚለው ኦኬ ታችን ባልደረባችን መልሹ ብራኑ ከኢየሩሳሌም በጣም አመሰግናለሁ ሻባት ሻሎም ሻባት ሻሎም እሺ